2017 ዓመተ ምህረት አለፈ 2018 ደግሞ መጣ ይሄ ኢቭ ተብሎ ኢቭ ለዋዜማ የፋሲካ ዋዜማ የገና ዋዜማ የአዲስ ዓመት ዋዜማ ይባልና በዋዜማው አንድ ቀን ሲቀረው ማታ ናይት ክለብ ይኬዳል ከዛ ይጣጣል እንደውም በዓሉን ሚስ ታደርጊዋለሽ ወይ ተኝተሽ በሃንጎቨር ተተኝቶ ይዋላል እና ሚስ ይደረጋል አብሮ አይሄድልኝም ነበር እንዴት ነው እንደዚህ አሁን ከበዓላት ጋር በተለይ ደግሞ ክርስትና በዓላት ጋር ክርስቶስ ተወለደ ብሎ ሲጠጡ ማደር ማለት ነው ክርስቶስ ከሙታን ተነሳ ብሎ እንደገና አሁንም ሲጠጡ ከዛ ታሞ ማደር ምን ማለት ነው አዲስ ዓመትም ሲመጣ እንደዛ ነበር የምናደርገው እና በአንደኛው አዲስ ዓመትን እንደዛ አረኩና የዛ ጊዜ እጠጣለሁ እቅማለሁ አጨሳለሁ ሶስቱንም አደርጋለሁ ከዛ እዚህኛው አዲስ ዓመት ላይ 19 ቆይቷል ብዙ ዓመት የዛ ዓመት ላይ ኢቭ ላይ ዋዜማ ላይ ልክ ሌላ ጊዜ እንደሚደረገው አደረኩኝ ጠጣው አጨስኩና ምን እንደዛ ከዛ ማግስቱ ጀምሮ ከመስከረም 2 ጀምሮ እንደውም ዛሬ አሁን እንደዛ ነው አይደለ ከመስከረም 2 ጀምሮ በጣም ከባድ ለውጥ በህይወት ይመጣ አንደኛ በጣም ወደ መንፈሳዊ ህይወት የገባሁበት ቀን ነው ሳምንቱ ከ1 እስከ 8 ያለው በተለይ ደግሞ 2 በቃ ጠላሁት ጭምቱን መጠጡን ጠላሁት ሲጋራውን ጠላሁት ጫቱን ጠላሁት ከዛ ወደ መንፈሳዊ ህይወት ለመግባት ወሰንኩ እና በዛ ሳምንት ነው ያቆምኩት በመጀመሪያው የመስከረም ሳምንት ነው ያቆምኩትና እኔ ህይወት ላይ እቺ የመስከረም መግቢያ ትልቅ ለውጥ ስላመጣ አሁን ለኔ እንደ 2 በዓል ነው ውሳኔው አሁን በጥናት ምን መሰለኝ ውሳኔው 10% ነው የሚሳካው በኒው ኢየር ሪዞሉሽንስ ነው የሚባሉት እነዚህ የአዲስ ዓመት ልክ አዲስ ዓመት ሲመጣ የሚወሰኑ ውሳኔዎች ኒው ኢየር ሪዞሉሽንስ ይባላሉ የአዲስ ዓመት ውሳኔዎች ይባላሉ ከዛ እንዲትራክ ስታደርጋቸው የሚሳካላቸው የወሰኑት የሚሳካላቸው ከመቶ 10 ናቸው 25% ከመቶ 25% በአንድ ወር ውስጥ መስከረም ውስጥ አላረገውም ያሉትን ነገር ያረጋሉ ብዙ ሰው ያረጋሉ ከዛ አንዳንዱ ጂም ይሰራሉ ከዚያ ጀምሮ ስፖርት ይሰራሉ ስኒከር ይገዛል ቱታ ይገዛል ስፖርት ልብስ ይገዛል ይዘጋጃል መሄድ ይጀምርና አንድ ቀን ሄዶ ይተዋል እና ግን ጥሩ ጊዜ ነው ግን ለመወሰን ለተለያየ ነገር ለመወሰን ጥሩ ጊዜ ነው በዚህ አጋጣሚ ለምን ተመልካቾቻችን ውስጥ ያሉትን እንዲህ አይነት ነገር ያለባቸውን አንጋብዝም እኔ ፈጣሪን ይረዳኝ ብዬ ነው የምለው ምክንያቱም እኔ ደጋግሜ ለማቆም በጣም ተቸግሬ ነበር በተለይ ሲጋራ በጣም ከባድ ነው አለመንካት ነው የሚሻለው አለመግባት ነው የሚሻለው ወጣቶች ዶንት ታች ኢት አት ኦል አሁን ግን እንዲህ አይነት ሱስ የሚያስቸግራቸው ሰዎች አሉ እና ለነሱ እድል መስጠት እንፈልጋለን ለምን ዛሬ አያቆሙ ለምን ዛሬ የምታጨሱ ሰዎች ለምን ዛሬ አታቆሙ ቀላል አይደለም ግን የሚደረጉ ነገሮች አሉ አሁን በሳይኮሎጂ አንደኛ ቤትን በጣም ንጹህ ማድረግ ሲጋራ ለማቆም ይረዳል ሁለተኛ ሲጋራው ልክ በሚፈልጉበት ሰዓት የሲጋራው ስሜት ሲመጣ በዛ ሰዓት በሌላ ነገር መተካት ለምሳሌ ሻይ መጠጣት ወይም ቡና መጠጣት እንደሱ ማድረግ ይችላሉ ኒኮቲን ፓች ምናምን እኛ ሀገር ብዙ የለም እንጂ ኒኮቲን ፓችም አለ ከዛ ደግሞ በጣም የሚጠቅመው ሲጋራ የሚያመጣቸው ችግሮች አሉ አይደል ብዙ ከሳምባ ጋር የተያያዙ በጣም ብዙ ችግሮች አሉ ከነሱ አንዱን ይምረጡና ለምሳሌ ሲጋራ የሳምባ ካንሰር ያመጣል ምንም ጥያቄ የለውም ኮዝ ነው ደንበኛ እንደ ኮዝ ነው የሚታየው ኒኮቲኑ ሌሎችም ሰብስታንሶች አሉ እስቲ የሳምባ ካንሰር ጉግል ያርጉና ያውጡና ስልካቸው ላይ ያርጉና ከማጨሳቸው በፊት እያንዳንዷን ሲጋራ ከማጨሳቸው በፊት እንትኑን ይዩት ስዕሉን ይዩት ገብተሻል አሁን አጨሳለሁ ግን ይሄ እንደሚያመጣ አውቃለሁ ስለዚህ ማይንዳቸው ውስጥ እየጠሉት እየፈሩት ይመጣሉ የካንሰሩ ስዕል አለ እዚህ ጋር ሲጋራው አለ እዚህ ጋር አንስቶ ሊለኩስ ሲል ያንን ፎቶ ያየዋል
ይህን ፎቶ ግን አይተህ የተሰብትዩ ማጨስ ከቻልክ አሉ እንደዚህ አይነት ቴክኒኮችን ተጠቅመው በጣም ይጎዳል፣ ሰውነትን ይጎዳል። እና እቺ አዲስ ዓመት ለአጫሽ ተመልካቾቻችን የማቆሚያ ጊዜ እንዲሆን አሁን ስንት ዓመቴ 30 ዓመት ይሆነኛል ሲጋራ ከተውኩኝ። እንደዚሁ ሌሎችም ሱሶች ጫት አንድ ጊዜ ብያለሁ። እንደውም ወደ ኤርፖርት ሲሄድ አናግረውኛል። የሚቅሙ የራይድ ሹፌሮችና የማይቅሙ የራይድ ሹፌሮች ይለያያሉ። ምን ይሆናል መሰለሽ? የማይቅሙት ያጠራቅማሉ፣ ዴፊኒትሊ ገንዘባቸውን ያጠራቅማሉ። አጠራቅመው ሌላ መኪና ይገዛሉ፣ ለሹፌር ይሰጣሉ። የሚቅሙትስ ሰሩ ቃሙበት፣ ሰሩ ቃሙበት፣ ሰሩ ቃሙበት። ስለዚህ በጣም ነው የሚጫወትባቸው። እሱም ቢቀር ጥሩ ነው። አልኮልም እንደየሃይማኖታቸው ቢያንስ መስከሩ ባይኖር፣ ስካር ባይኖር፣ አልኮሊክ መሆኑ ባይኖር እና እቺ ጥሩ ጊዜ ነች። እኔ ያቆምኩባት ጊዜ ነች። እኔ ማቆም ከቻልኩኝ እናንተ ደግሞ ማቆም ትችላላችሁ። ሲጋራውንም፣ ጫቱንም፣ አልኮሉንም ሌላም ደግሞ ካለ እሱን ለማቆም ጥሩ እድል ስለሆነ አጋጣሚዋን ተጠቅመው በዚች በመስከረም የመጀመሪያው ሳምንት እስከ 7 ድረስ ውሳኔዎች ወስነው ቢያቆሙ በጣም ጥሩ ነው። ያለፈውን ነገር መዝጋት ነው። ከ2017 ወደ 2018 እንዳይዛወሩ የማንፈቅድላቸው፣ እንዳይሻገሩ የማንፈቅድላቸው ነገሮች መኖር አለባቸው። ለምሳሌ የተቀየምናቸው ሰዎች፣ ቂም የያዝንባቸው ሰዎች፣ ያለብን ሐዘን 2017 ላይ የነበረ ለምን ወደ 2018 እንዲሻገር እንፈቅድለታለን? ስለዚህ አትሻገርም ብለን መተው አለብን። በይቅርታ በመተው የያዝነውን ቂም በመተው ክሎዥር አድርገን ዘግተን ማለፍ አለብን ማለት ነው። ክሎዥር ካደረግን በኋላ ያለፈውን ነገር ከዘጋን በኋላ ሌላው በዚህ ሳምንት ልናደርገው ደግሞ የሚገባ ነገር አንዳንድ ነገሮችን መተው። ለምሳሌ ሱሶች ከሆኑ መተው፣ ቅድም ስንል እንደነበር የተለያዩ ሱሶችን ትተን ለማለፍ ይሄ ሳምንት በጣም ጥሩ አጋጣሚ ይሰጠናል። ከዚህም በተጨማሪ ደግሞ አዳዲስ ነገሮችን ደግሞ ለመወሰን ለማንበብ ከሆነ በዚህ ዓመት እማራለሁ፣ አነባለሁ፣ ይሄንን አደርጋለሁ፣ ራሴን ዲሲፕሊን አደርጋለሁ ብላችሁ ለመወሰን ይሄንን ሳምንት ልትጠቀሙበት ትችላላችሁ። በባህሪያችን ላይ ለውጥ ለማድረግ እንናደድ ከሆነ አንዳንድ ቃላቶችን እንጠቀም ከሆነ ከ2018 ጀምሮ እነዚህን ቃላቶች አልጠቀምም፣ እነዚህን ነገሮች አላደርግም ብላችሁ ለመወሰን ትጠቀሙበታላችሁ። ይህን ሳምንት አዳዲስ ነገር ደግሞ ጀምሩበት። 2018 ዓመተ ምህረት የደስታ ዓመት ይሆንላችሁ፣ የበረከት ዓመት ይሆንላችሁ። የተመኛችሁት የልባችሁ መሻት የሚፈጸምበት ዓመት ይሁን። ደስታ ቤታችሁ የሚመጣበት፣ የምስራች ወደ ቤታችሁ የሚገባበት ዓመት እንዲሆን እመኛለሁ። አመሰግናለሁ።